በጣም ከባድ ነው። በጳውሎስ የምትመራ የአሕዛብ ቤተክርስቲያንና በነ ጴጥሮስ በነ ያዕቆብ የምትመራ የአይሁድ ቤተክርስቲያን የሚባል ሌላ የተሰነጠቀ ነገር ሊጀመር ይችል ነበር። እግዚአብሔር ግን ከቀድሞ ጀምሮ ከዘላለም በልቡ ያሰበውን አንድ ምስጢር እና እውነት ማስጠበቅ ይፈልጋል። በክርስቶስ ራስነት የምትመራዋን አንዲት ቤተክርስቲያን፣ አንዲት አካል በቲዮሪ ወይም እንዲሁ በንግግር ብቻ ሳይሆን በተግባርም አንድ ሆና ማየት ይፈልጋል። የማትከፈለዋን አንዲት ዕንቁ ማሳየት ይፈልጋል። ስለዚህ ምናልባትም እነ ጳውሎስ ደግሞም እዛ ያሉት የጉባኤ ሰዎች የአንጾኪያ ቤተክርስቲያን ሰዎች ያን ያህል ሊረዱት በማይችል መንገድ ግን ካላቸው መንፈሳዊነት በመነጨ መንገድ ወደ ኢየሩሳሌም ሄደው ችግሩን እዛ እንዲፈታ ተስማሙ፣ ወሰኑ፣ ተቆረጠ ይላል። የሚገርም ነው። ይሄ በሚሆን ጊዜ ግን ከዚህ በፊት የጌታ እጅ እንዳለበት የሚያስረዳ ግልጽ የሆነ ቃል በገላትያ መልእክት ውስጥ እናገኛለን። ጌታ ለጳውሎስ ገልጦለታል። ጳውሎስ ያለው መንፈሳዊነት ያለው ትህትና ብቻ አይደለም ለዚህ ያበቃው፣ ራሱ ጌታ ገልጦለታል። ገላትያ 2 ከቁጥር 1 ጀምሮ ከዚያ ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ ይላል። እንደተገለጠልኝም ወጣሁ። ይሄ ነው እንደተገለጠልኝ ወጣሁ። ከዚህ በፊት ወደ ኢየሩሳሌም ወጥቶ የነበረው ያው እዚሁ ገላትያ 1 ላይም እናገኛለን። እንደገና የሐዋርያት ሥራ ምዕራፍ 9 ላይ እናገኛለን። ሊያሳድድ ወደ ደማስቆ እንደሄደ በዛው ቀርቶ ነበርና ከዛ ሲመለስ ነው ከኬፋ ጋር ሊተዋወቅ መጀመሪያ ወጥቶ የነበረው። አሁን ሁለተኛ ነው የወጣው። በመሃል 14 ዓመት አለ። በ14 ዓመት ውስጥ ምን ሲሰራ ኖረ? ወደ ጠርሴስ ወደ ትውልድ ቦታው ቢሄድም በርናባስ ወደ አንጾኪያ አመጣው። ከበርናባስ ጋር የአሕዛቡን አገር እየዞሩ በመጀመሪያው የወንጌል ተልእኮ ውስጥ ሲያገለግሉ ቆይተዋል። ስለዚህ እነዚህ 14 ዓመታት በአሕዛቡ ዓለም የወንጌልን እውነት በማዳረስ ያሳለፋቸው ጊዜዎች ናቸው። አሁን ችግር ተፈጠረ። እነሱ በሚያገለግሉባት የአሕዛብ ቤተ ክርስቲያን ውስጥ ችግር ተፈጠረ። መዳን በመገረዝ ነው የሚሉ ሰዎች ለዛውም ከኢየሩሳሌም መጥተው ችግር ፈጠሩ። ስለዚህ ይሄን ምን ይደረግ ሲባል ጌታ ገለጠለት። ወደ ኢየሩሳሌም ሄዳችሁ እዛ ፍቱት ችግሩን የሚል ማለት ነው። እንደተገለጠልኝ ወጣሁ። ይሄ መገለጥ በምን አይነት ፎርም ለጳውሎስ እንደቀረበ የተነገረ ነገር የለም። ግን ጳውሎስ አንዳንድ ነገሮች ሲገለጡለት እንዴት ነበር የሚገለጥለት ብለን ሌሎች ንባቦችን ማየት እንችላለን። ለምሳሌ ወደ ፊልጵስዩስ በሚሄድበት ጊዜ ሌሊት በራእይ አንድ የመቄዶንያ ሰው ተሻገርና እርዳን እያለ ሲጠራው እንደነበረ ምዕራፍ 16 ላይ እናነባለን። አንዱ መንገድ ይሄ ነው። አንዳንድ ቦታ ላይ ደግሞ የማመልከው የእግዚአብሔር መልአክ እንዲህ አለኝ እያለ ይናገራል። አንዳንድ ቦታ ጌታ ባጠገቤ ቆሙ እንዲህ አለኝ ይላል። ምዕራፍ 16 ላይ ደግሞ እንዲሁ መንፈስ ቅዱስ በልባቸው ላይ እንዴት እንደሚመራቸው ያሳየናል። የኢየሱስ መንፈስ አልፈቀደልንም የሚል ወይም ደግሞ ወደዛ እንድንሄድ እንደጠራን መስሎናልና ራእዩን ሲያዩ። ስለዚህ አሁን ፎርሙን ምን እንደሆነ ላናውቅ እንችላለን። ምንም ይሁን በየትኛውም መንገድ ብቻ ጌታ ገልጦለታል። ውጣ ኢየሩሳሌም ነው ይሄ ችግር መፈታት ያለበት። ሰዎቹ መጣን ያሉት ከኢየሩሳሌም ነው። እነሱ ለሐሰት ትምህርት 485 ኪሎ ሜትር ርቀት 15 ቀን ሙሉ ሲሄዱ አልደከማቸውም። እነ ጳውሎስ ደግሞ የቤተ ክርስቲያን አንድነት ለማስጠበቅ ለዚህ ችግር መፍትሄ ለመስጠት ለዛውም ከተጨማሪ አገልግሎቶች ጋር ምንም አቀበት ቢሆን እነዛ ቁልቁለት ነው የወረዱት፣ እነዚህ ደግሞ ዳገቱን
ወደ ላይ ወደ ኢየሩሳሌም ወደ ከፍታ ቦታ ተመለሱ። እግዚአብሔር የተመሰገነ ይሁን። ምንም ዋጋ የሚያስከፍል ቢሆን ለቤተ ክርስቲያን አንድነት የሚጠቅም ከሆነ ይሄን ማድረግ ይጠበቅብናል። በጣም የሚገርም ነገር ነው። ለነዚህ ለሐሰተኛ ወንድሞች እድል መስጠት እኮ ነው። ይሄ በቃ ማስጨረስ ከተቻለ እነሱ ራሳቸው እንዲታረሙ ማለት ነው። ካልተቻለ ደግሞ ምናልባት የነሱ አይነት ሰዎች ኢየሩሳሌም ካሉ እነዛን ማትረፍ ይቻላል። ያም ካልሆነ ደግሞ በእነሱ ስብከት የተደናገሩ አህዛብ ይረጋጋሉ። ምናልባት በዚህ ትምህርት ላይ ፈራተባ የሚሉ አገልጋዮች ኢየሩሳሌም ካሉ ደግሞ ግልጽ ይሆናል። ከዛ በኋላ መሸፋፈን፣ መተፋፈር፣ ፈራተባ ማለት አይኖርም። በጸጋ ወንጌል ደፍሮ መሄድ መቀጠል ይቻላል። ብዙ ለውጥ ነው የሚያመጣው። ጌታ ይሄንን አይቷል። የመጀመሪያ ነው። ልብ በሉ። ከአይሁዳዊነት ጋር የሚታገሉበት ዘመን ነው። ታስታውሱ እንደሆነ ጥቂት ምዕራፎች ወደ ኋላ ብንሄድ ምዕራፍ 11 ላይ ሐዋርያው ጴጥሮስ እኮ ተከሷል። በመብል ምክንያት ካልተገረዙት ጋር ገብተህ ስለምን በላ አሉት። እነማ? ከተገረዙት ወገን የሆኑ የኢየሩሳሌም አማኞች፣ ኢየሩሳሌም ቤተክርስቲያን ውስጥ ያሉ ሰዎች። እሱ አዳመጣቸው፣ አከበራቸው እና ነገሩን ተረከላቸው። ከመጀመሪያው ጀምሮ ተረከላቸው። በራሱ ስሜት ተነሳስቶ ሳይሆን መንፈስ ቅዱስ እንደላከው፣ በኋላም ለነሱ መንፈስ ቅዱስ እንደወረደ ለነዛ ላልተገረዙ ሰዎች መንፈስ ቅዱስ እንደወረደ እንደተቀበላቸው ተረከላቸው በትዕግስት እና ይሄ ትዕግስቱ ሐዋርያ ነኝ ሳይል ማለት ነው። እነሱ ምን አገባቸው እኔን እንዴት ይጠይቃሉ ምናምን ብሎ ቅር ሳይለው በትዕግስት ነገሩን ማስረዳቱ ለነሱ ጠቀማቸው። ወዲያው ምንድነው ያሉት? እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው አሉ እና ሐሳባቸውን ለወጡ። ክብር ለጌታ ይሁን። ስለዚህ ጳውሎስ ምንም እንኳን ለጌታ የተመረጠ ዕቃ ቢሆን የሚያገለግለውን ቢያውቅ ያመነውን ቢያውቅም ቅሉ ጌታም እንዲወጣ ገለጠለት። ቤተ ክርስቲያኑን በዚሁ ሐሳብ ተስማምቶ በርናባስ እና ሌሎች ሰዎች ከሌሎች ሰዎች መካከል ካልተገረዙት በተለይ የተጠቀሰው ገላትያ ላይ ቲቶ ነው አንዱ። ቲቶ የአንጾኪያ ሰው መሆኑን በዚሁ እናውቃለን። ስለዚህ ከአንጾኪያ ቤተ ክርስቲያን እነ ቲቶ ያልተገረዙት ሁሉ አጅበው ጉዞ ወደ ኢየሩሳሌም ሆነ ማለት ነው። እንግዲህ ወደ ኢየሩሳሌም በሚያደርጉት ጉዞ ውስጥ የሰሯቸው ስራዎች አሉ። እንግዲህ ዓላማው ይሄን ችግር በኢየሩሳሌም ላይ እንዲፈታ ማድረግ ነው። የመዳን እውነትን በቦታው ጸንቶ እንዲቀጥል የጸጋ ወንጌል መሰረቱን እንዲያሰፋ ማድረግ ነው። ግን እግረ መንገዱን ብዙ ስራ ሰሩ። የሚገርም ነው። ቁጥር 3 ላይ ቤተ ክርስቲያኑ በመንገድ እየረዳቸው እነርሱም ይልና የአሕዛብን መመለስ እየተረኩ በፊንቄና በሰማርያ አለፉ፣ ወንድሞችንም ሁሉ እጅግ ደስ አሰኟቸው። አያችሁ፣ ወንጌል ሰፍቷል በአሕዛብ አገር። አንጾኪያ ላይ የተገለጠው የወንጌል አገልግሎት በዙሪያው ባሉት አሕዛብም የሚታወቅ ነው። ጳውሎስና በርናባስ ታዋቂ አገልጋዮች ሆነዋል። ዝናቸው ተሰምተዋል። ቀደም ብሎ ከዚህ ሁሉ አገልግሎት በፊት ከነ ጳውሎስ የመጀመሪያው የወንጌል አገልግሎት በፊት የተመሰረቱ ጉባኤዎች በፊንቄና በሰማርያ ነበሩ። ምዕራፍ 8ን ስናጠና እንዳየነው በሰማርያ በፊልጶስ ምክንያት በፊልጶስ በወንጌላዊው አገልግሎት ምክንያት ቤተክርስቲያን በዛ አለች፣ ቅዱሳን በዛ አሉ። በኋላ ምዕራፍ 11ን ደግሞ ስንመለከት በእስጢፋኖስ መወገር የተበተኑት አይሁዳውያን እስከ ፊንቄ ድረስ ዞረዋል። ዛሬ ሊባኖስ ውስጥ የሚገኝ ቦታ ነው። በቅደም ተከተል ከሄድን እንደውም ከሰማርያውም ሊቀድም ይችላል የፊንቄ አገልግሎት። ምክንያቱም ሲበተኑ እዛ ድረስ ሄደው እንደሰበኩ ነው የሚናገረው።
በኋላ ወንጌላዊ ፊልጶስም በዛው ከነሱ ጋራ እዛ ሄዶ ሰማርያ ላይ ያገለግላል። እና ቀደም ብለው የነበሩ ደቀ መዛሙርት ነበሩ። አሁን ቤተ ክርስቲያኑ በመንገድ እየረዳቸው ይላል። እግዚአብሔር የተመሰገነ ይሁን። ያቺ ቤተ ክርስቲያን እንደ ቤተ ክርስቲያን መሰረቷን እየተከለች ነው። አሁን የሆኑ ቅዱሳን የሆኑ ልባቸውን ጌታ ያሳሰባቸው እንዲህ ከየቤተ ክርስቲያኑ አንዳንዶች አይደሉም። በቤተ ክርስቲያን ደረጃ እርዳታ እየተደረገላቸው ነው የሄዱት። የሚያሳየው በፊንቄና በሰማርያ አካባቢ ያሉት አማኞች ከአሕዛብ የሆኑ ናቸው። የሰማርያዎቹም ቢሆኑ ኦልሞስት ከአሕዛብ የተለዩ አይደሉም። እና አሁን ያገኙትን እግዚአብሔር እነሱን ተቀብሏቸው እያለ በጸጋ ተቀብሏቸው እያለ የሕግ ቀንበር ሊጭኑባቸው የፈለጉት ሰዎች ወደ ኋላ እንደሚመልሷቸው አውቀዋል ማለት ነው። ከጸጋው ሊያወጧቸው እንዳሰቡ ደግሞ የተረዷሉ ማለት ነው። ስለዚህ በዚህ እርዳታ ለጳውሎስና ለበርናባስ እያደረጉ ባሉት እርዳታ ፍላጎታቸውን ነው የገለጹት። በቃ እየደገፏቸው ነው። እግዚአብሔር ከእናንተ ጋር ይሁን፣ እንጸልያለን፣ በርቱ፣ እውነት ቦታዋን አትስትም የሚሉ ነው የሚመስለው። ክብር ለጌታ ይሁን። መሆንም አለበት። ጸጋን ሊነጥቀን ከጸጋው እንድንወድቅ ዘወር እንድንል ሊያደርገን በሚፈልግ ሰዓት እዚህ ላይ ከጸጋ ወንጌል ከጸጋው እውነት ጋር አብረን መቆማችንን በብዙ መንገዶች ማሳየት መቻል አለብን እና ይህንን እያጠናከሩ እነሱ ደግሞ የአሕዛብን መመለስ እየተረኩ ነው። በጣም የሚገርም በየቦታው በቃ በቆጵሮስ ሄድን፣ ጭራሽ አገረ ገዡ አመነ። እንደዚህ አይነት ትረካ አይመስላችሁ? አንጾኪያ ዘጲስድያ ሄድን፣ ጭራሽ ምኩራብ ውስጥ እድል አግኝተን ሰበክን። ከዛ ስንወጣ ግማሹ ሕዝብ ከኛ ጋር ሆነ፣ ሌሎቹ አሳደዱን። ኢቆንዮን ስንሄድ ደግሞ እኩሌቶቹ ከአይሁድ እኩሌቶቹ ከኛ ጋር ሆኑ። ልስጥራን ስንሄድ ደግሞ እንደውም አማልክት መስለናቸው እንዲህ አድርገው በግድ አስተውናቸው። በወንጌል ምክንያት ተደበደብን። ከዛ በኋላ ቃሉን ያመኑ ደቀ መዛሙርት ይዘውን ወደ ከተማ ገቡ። ከዛ አልፈን ደግሞ ወደ ደርቤን ሄድን። እጅግ ብዙ ደቀ መዛሙርት አደረግን። ከዛም አደራ ወደ ተሰጠንባት አንጾኪያ ጉባኤ መጣን። እያንዳንዱን ያገለገልናቸውን አብያተ ክርስቲያናት ሽማግሌዎች እየሾምን ደቀ መዛሙርትን እያጸናን አደራ ወደ ተሰጠንባት ቤተ ክርስቲያን ተመልሰን መጣን። እንዲህ አይነት አገልግሎት ነበርን እያሉ እግዚአብሔር በአሕዛቡ አገር የሰራውን ሥራ እየተረኩ ተመለሱ ነው የሚለው። ሄዱ ይላል እና ወንድሞች እጅግ ደስ አላቸው ይላል። እነዚህ በአይሁድ ተቀባይነት የማያገኙ ሳምራውያን እና የፊንቄ ሰዎች ሌላም አገር እንደነሱ ብዙ አሕዛብ ወደ ጌታ ዘወር እንዳሉ ሲሰሙ እጅግ ደስ አላቸው፣ ደስ አሰኟቸው ይላል። እግዚአብሔር ይመስገን። የራስን ማንነት ለማሳየት ሳይሆን እግዚአብሔር ግን በሰራው ሥራ ስለ ዳኑ ሰዎች በየቦታው ጌታ በጸጋው እየሰራ ስላለው ሥራ እንደዚህ ዜናውን መከፋፈል በጣም ጥሩ ነው፣ ያበረታታል። አንዱ በሌላው ተስፋ ያደርጋል። አንዱ በሌላው ደስ መሰኘቱ በጣም ጥሩ ነገር ነው። ሐዋርያት አድርገውታል፣ ብዙ ቦታ አድርገውታል። ለአንጾኪያ ቤተ ክርስቲያንም እንዲሁ ነው። ለአሕዛብ የሃይማኖት ደጅ እንደተከፈተ ተናግረዋል። ስለዚህ የነ ጳውሎስ ጉዞ በእርግጠኝነት ይቀለበሳል ብለው ምንም አላሰቡ። አሕዛብ ላይ የሕግ ቀንበር ይጫናል፣ በዚህ ውሳኔ ነገሮች ይቀለበሳሉ ብለው አልሰጉም። ስለዚህ በየቦታው ለአሕዛብ እግዚአብሔር ይህን አደረገ፣ እግዚአብሔር አሕዛብን መለሳቸው፣ እግዚአብሔር አሕዛብን ተቀበለ በጸጋው ብዛት እያሉ ነው። እንደው እኮ ያለ አቅማቸው ነው እንጂ እነዛ የሐሰት አስተማሪዎች አሁን እነሱ እንደው ከጳውሎስ እምኑ ጋር ይደርሳሉ? በአይሁዳዊነት እንደው ቢወዳደሩ። በድሮ ታሪኩ ጳውሎስን ፈሪሳውያን ነን ካሉ እሱም ፈሪሳዊ ነው።
መገረዝ ካሉ በ8ኛው ቀን የተገረዘ ነው። ትውልድ ይቆጠር ከተባለ ከብንያም ወገን ነው። ትምህርት ከተባለ በገማልያል እግር ስር ያደገ ነው። የአይሁድን ስርዓት በመጠበቅ ከተባለ የአይሁድን ስርዓት በመጠበቅ ከሁሉ የሚበልጥ ነው። የሚገርሙ ናቸው። ማንን እንደሚቃወሙ እንኳን አያውቁም። እነሱ የሚከራከሩለትን ይህን ሁሉ ነገር እኮ አልፎት ስንት እኮ ደረጃ ደርሶ ራሱን በእግዚአብሔር ጸጋ ስር ያደረገ ነው። በርናባስስ ቢሆን ሌዋዊ እኮ ነው። ሌዋዊ የካህናት ቤተሰብ የመቅደስ አገልጋይ የነበረ ሰው ነው። እነሱ እነማን ናቸው? አንዳንድ ጊዜ ይገርማችኋል። በጣም የሃይማኖት አጥባቂና አክራሪ የሚሆኑ ሰዎች የሚነሱት ዝም ብሎ ከሜዳ ዋናዎቹ እንኳን አይሆኑ። በሕጉ በስርዓቱ ያደጉቱ የሚያውቁቱ ያሉ ከነሱ በላይ ጠበቃ ሆነው የሚነሱ ያልተማሩ ሰዎች ይኖራሉ። ይሄ የሚነሳው ከትክክለኛ የሃይማኖት መቆርቆር ሳይሆን ከስጋዊነት ነው። ያችሁት እንዲሁ መረበሽ ማወክ የሚፈልጉ ሰዎች ስላሉ ነው። ስለዚህ መለየት አለብን። ግን እነ ጳውሎስ እንዴት በእውነት መንፈሳውያን ናቸው? እነዚህንም ታግሰው እሺ እንስማችሁ ብለው ጉዳዩ ካነሳችሁት ያው መጨረሻ ላይ መውደቁ እንደማይቀር ያውቃሉ። እውነቱ መጠበቁ እንደማይቀር ያውቃሉ። የሚያስፈራ ነገር የለም። ከዚህ በፊት እነ ጴጥሮስ ጋር ተዋውቋል። ኬፋን ያውቀዋል። መጣን ያሉት ከኢየሩሳሌም ነው። ኢየሩሳሌም ያለችውን ቤተክርስቲያን ጳውሎስ ያውቃታል። በዚያም ላይ ጌታ ነው እነሱንም እኔንም የሾመው። ስለዚህ መንፈስ ቅዱስ አለ። ምንም ይመጣ ችግር የለም። እንሂድ። ከኢየሩሳሌም ነው የመጣኑ ብላችሁ የለ? እሺ እዛው ምንጩ ጋር እንሂድ። ተስማማ። ያልተገረዘውን ቲቶን ይዞ ሄደ። እንደዚህ ነው። ችግሩ ከመነጨበት ቦታ ሄደን መፍታት አለብን። ከስር ከመሰረቱ መንቀል አለብን። አንዳንድ ችግር በሚነሳ ጊዜ ማለት ነው። ይሄ ለግል ሕይወትም ይጠቅማል፣ ለቤተሰብ ሕይወት ይጠቅማል። በተለይ ግን ከአውዱ አኳያ በቤተ ክርስቲያን ለሚነሱ ችግሮች በጣም ጠቃሚ ነው። የሚያስፈራ ነገር የለም። በቃ የተነሳውን ጉዳይ እንየው። በወንድሞች ደረጃ ይታያል። አስፈላጊ ከሆነ ጉባኤው ተጠርቶ ይታያል። መጽሐፍ ቅዱስ ይከፈታል። መንፈስ ቅዱስ አለ። በቃ መፍትሄ ያገኛል አይደል? እንጂ ሲያለባብሱ፣ ሲያሻሹ፣ ውስጡን ሲያንሾኳሹኩ መዋል ችግርን በችግር ላይ ነው የሚፈጥረው። ምንም የሚያስፈራ ነገር የለም። የተገለጠ እውነት አለ። የሚታረመውም ይታረማል፣ የሚፈረድበት ይፈረድበታል፣ የሚታነጸው ይታነጻል፣ የሚጠበቀው ይጠበቃል። እንደዛ ነው የሆነው በነ ጳውሎስ አገልግሎት። እግዚአብሔር ይመስገን። እና ይሄ ሁሉ ሲሆን ግን በቃ ዋናው እግዚአብሔር በእኛ እየሰራ ያለውን ስራ እሱ ነው ሊመራን የሚገባው። እነ ጳውሎስን ሞራል የሆናቸው እነ ጳውሎስን በቃ ደስ የሚያሰኛቸው በእነሱ አገልግሎት ውስጥ የተገኙ ውጤቶች አሉ። በመከራ ሲያገለግሉ ያንን መተረክ ነው እንጂ አሁን እኛ ብንሆን ችግር ነው እኮ። በቃ ጥሩ ነበር እያገለገልን ያለ ነው፣ ግን ምን ዋጋ ያለው? ከዛ ከኢየሩሳሌም መጥተው እነዛ ሐሰተኞች በጠበጡን። ይሄንን አልተናገሩ፣ እንደዚህ አላሉ። ሲመለሱ በየመንገዱ ላገኙት ሰው የሚናገሩት ችግሩን ሳይሆን ደስ የሚያሰኘውን ዜና ነው። እግዚአብሔር ይርዳን። አንደበታችን በደስታ ዜና መሞላት አለበት። እንደሱ እያደረጉ ደስ አሰኟቸው። ከዛ ወደ ኢየሩሳሌም ደረሱ። ወደ ኢየሩሳሌም በደረሱ ጊዜ ቤተክርስቲያንና ሐዋርያ ሽማግሌዎችም ተቀበሏቸው ይላል። ምን ይሰማቸው ይሆን? እነዛ ሐሰተኞች ማለት በጣም የሚኩራሩባቸው የኛ የሃይማኖት መሪዎች ናቸው ብለው የሚያስቧቸው ናቸው ያስባል። ሐዋርያት፣ የቤተ ክርስቲያን ሽማግሌዎች እንደዚህ። እነሱ እንግዲህ አይሁዳዊ ነው አይምሯቸው፣ ልብ በሉ። ሃይማኖተኛ ናቸው በቃ በትክክል ለማስቀመጥ። በመጀመሪያው ቤተ ክርስቲያን ውስጥም ቢሆኑ እንደዛ ነው የሚያስቡት። ዋናዎቹ ቤተ ክርስቲያን እና ሐዋርያት እና ሽማግሌዎች፣ በቃ ምንም የቀረ ነገር የለም። በጣም በናፍቆት እንደሚጠበቁ እንደሆኑ ነው። ከወዲሁ የጉባኤ ውጤት ወዴት አቅጣጫ እንደሚሄድ አያመለክትም። በክብር ነው የተቀበሏቸው። በቃ ጳውሎስና በርናባስ በአሕዛብ አገር እየተዘዋወሩ ሲያስተምሩ ሲያገለግሉ የነበሩ መቼም ወሬው ተናፍሷል ብዬ አስባለሁ። እና አሁን ልክ ሲመጡ
በክብር ነው የተቀበለቻቸው የኢየሩሳሌም ቤተክርስቲያን። በጣም ደስ የሚል አቀባበል ነው። ከዛ እነሱስ እንደደረሱ ችግሩን አይደለም ያወሩት። እንዲህ ገጠመን፣ ብዙ ለፍተን ስንት ጊዜ የደከምንባትን ቤተክርስቲያን መጥተው በጠበጡብን፣ እንደዚህ አላሉ። የገጠማቸውን ችግር አይደለም የተናገሩት። ቀጥታ ምን አደረጉ? እግዚአብሔር ከነርሱ ጋር ያደረገውን ሁሉ አወሩ ይላል። እግዚአብሔር ይመስገን። መሞላት ያለብን ይሄ። ችግር ሲገጥመን ሌላውን እንረሳዋለን፣ በችግሩ እንያዛለን። የኛ እኮ ችግር ይሄ ነው። አንድ የሆነ ፈተና ሲገጥመን፣ የሆነ እውከት ከገጠመን ሌላውን እግዚአብሔር የሰራውን ሰፊውን ነገር እንረሳና በገጠመችን በዛችና ልታልፍ በምትችል ነገር እንሞላለን። እግዚአብሔር ከዚህ ይጠብቀን። እነዚህ የተረጋጉ አገልጋዮች፣ ጥሪያቸውን የሚያውቁ የሚጓዙበትን የወንጌል ሐዲድ የሚጠብቁ የማይስቱ፣ ይሄ የገጠማቸውን ፈተና መፈታት አለበት ለሌሎች ሲባል፣ ግን መሰረታዊ አገልግሎታቸውን ግን ሊያስቀይሳቸው እንደማይችል አውቀዋል። ስለዚህ እነሱ የሚናገሩት እግዚአብሔር በእነሱ ስላደረገው ነገር ነው። ደግሞ እኛ አደረግን እያሉ አይደለም የሚናገሩት፣ እግዚአብሔር ነው ያደረገው እያሉ ነው። አያችሁት? እግዚአብሔር ከነርሱ ጋር ያደረገውን ሁሉ አወሩ። ጌታም ከነሱ ጋር ይሰራ ነበር እንደተባለው ማለት ነው። ብዙም ያደረገው ነገር አለ። አንደኛ ድንቅና ተአምራትን አድርጓል። ይሄ ታወቀ ነገር ነው። እንደዚሁም ደግሞ ለምሳሌ ያ ከእናቱ ማፀን አንካሳ ሆኖ የተወለደው የልስጥራኑ ሰው ተፈውሷል። እንደሱ የመሳሰለ ምልክትና ድንቅም አለ። ግን ደግሞ በተሰበከው የወንጌል ስብከት ከአሕዛብ የተለወጡ ሰዎች አሉ። ከአይሁድም ከግሪክ ሰዎችም ጥቂቶች አይደሉ፣ ብዙ ሰዎች ተቀይረዋል። እና ይህን ማን አደረገው? የጳውሎስ የመናገር ችሎታ፣ የበርናባስ የምክር ጸጋ፣ ወይስ ዘዴ? ምንም ነገር እግዚአብሔር አደረገው። እግዚአብሔር የእምነት ኃይልን ሰጠ። ከዚህ ጋር ድንቅና ተአምራትን በማድረግ መሰከረ። ከዛ የሰዎቹን ልብ በሚለውጥ ኃይል እግዚአብሔር ሰራ። ሰዎቹ ተለወጡ። ደቀ መዛሙርት በየቦታው ሆኑ። እግዚአብሔር ያደረገውን እናውራ። ክብር ለጌታ ይሁን። በእኛ ተጠቅሞ ብዙ ተሰርቶ ሊሆን ይችላል። እዚህ ጋር አድርጌ እኔ እንዲህ ብዬ እኔ መስክሬ እኔ የለም። አሁን እዚህ ውስጥ እግዚአብሔር ያደረገውን ነው የሚለው። በቃ አገልጋይ ማለት ይሄ ነው። ምንም አይነት ውጤታማ አገልጋይ ይሁን፣ ምንም አይነት ብቁ አገልጋይ ይሁን፣ ምንም አይነት እንዴት ነው በብዙ ጌታ የተጠቀመበት ይሁን፣ የትክክለኛ አገልጋይ ምልክቱ ጌታን ማክበር ነው። ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክም ነው። ከዚህ ዘመን አገልጋዮች እነ ጳውሎስ የሚለዩት ይሄ ነው። በእነሱ የተደረገውንም ነገር ራሱ እግዚአብሔር እንዳደረገው ተጠንቅቀው ይመሰክሩ ነበር ማለት ነው። ከዛ በኋላ ከጉባኤው በፊት ጥቂት ነገር የተነጋገሩ ይመስላል በጉዳዩ ላይ። እንዴት መጣችሁ? ምንድነው ምክንያታችሁ? ብለው የጠየቋቸው ነው የሚመስለው። ለምን? ቁጥር 5 ላይ ስንደርስ ወዲያውኑ ከፈሪሳውያን ወገን ያመኑትን ሰዎች አቋም ይገልጽልናል። በጉዳዩ ላይ ምንድነው የሚለው? ያመኑት አንዳንዶቹ ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባላሉ። ገና ስብሰባው ሳይጀመር እኮ ስብሰባው ሳይጀመር ውሳኔ ይሄ ነው። በቃ የሐሰት አሰራር ጠባዩ እንደዚህ። ገና እኮ ይሄ እኮ ለስብሰባው እኮ እንደ ኢንትሮዳክሽን ነው። እየተዋወቁ እኮ ነው ገና። ደህና ናችሁ? እንዴት ነው? እግዚአብሔር በአሕዛብ ሀገር እንዲህ አደረገ ብለው ወሩ። ከዛ ተቀብለዋቸው ቁጭ እንዳሉ እንዴት መጣችሁ? እንዴት ነው ሲባል የመጣነው እንደዚህ ነው እንግዲህ ከእናንተው ዘንድ የመጣነን ብለው አሕዛብን ካልተገረዛችሁ አትድኑም እያሏቸው ነው። ገና ሲባል ብድግ አሉና ልክ ነው አሕዛብን ትገርዙ ዘንድ ያስፈልጋል አሉ። ለውይይት እኮ ነው ገና የመጡት። ይሄ ነው እንግዲህ ምንም ለመንፈስ ቅዱስ ቦታ የላቸው፣ ለመማር ዝቅ የሚል ልብ የላቸው። ገና ሳይነሳ ገና ሳይወያዩበት
ስጋውያን ሰዎች ምልክታቸው ይሄ። መንፈሳዊ ሰው ግን ለማዳመጥ ቢያንስ እንኳን እድል ይሰጣል። ለመንፈስ ቅዱስ እውነት ልቡን ያዘጋጃል። በመከባበር ላይ የተመሰረተ ንግግር፣ በፍቅር ላይ የተመሰረተ ንግግር እድል ይሰጣል። መንፈሳዊ ሰው እንደዚህ ነው። የሐሰት አስተማሪዎች ግን በባህሪያቸው እንደነዚህ ሰዎች ናቸው። እና ጌታ ማስተዋልን ይስጠን። ተረጋግተን ችግሮችን የመፍታት ከትምክህት የጸዳ ከእኔነት የጸዳ እንደነ ጳውሎስ አዋቂ ነኝ፣ ሐዋርያ ነኝ፣ እንዲህ ነኝ፣ ጀማሪ ነኝ፣ እንዲያ ነኝ፣ እንዲህ ነኝ የሚል ለራስ ቦታ ከሚሰጥ ከእንዲህ አይነት ነገር የጸዳ ለመንፈስ ቅዱስ እድል በሚሰጥ እግዚአብሔርን በሚተማመን በእውነት ላይ ግን በተተከለ አካሄድ ችግሮቻችንን ማኔጅ ማድረግ እንድንለምድ ያስተምረናል ማለት ነው። ክብር ለጌታ ይሁን። ከቁጥር 6 በኋላ ስብሰባውን ነው የምናየው። ራሱ ጉባኤው ይጀመራል። ምን ይመስላል? የኢየሩሳሌም ጉባኤ ገጽታዎች ምን እንደሚመስሉ በሚቀጥለው ሳምንት እናያለን። የጌታ ጸጋ ከሁላችሁ ጋር ይሁን።